በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በጎፋ ዞን በዞናዊ የክረምት በጎ ስራ ማስጀመሪያ መርሃ ግብር በአንዲት አቅመ ደካማ እናት የቤት ግንባታ ስራ በጋልማ ከተማ ተጀምሯል። የጋልማ ከተማ አስተዳደር ከንቲባ ኢንጂነር ተስፋ ለምነከረ በከተማዋ የአቅመ ደካማና የገቢ አቅም የሌላቸው ግለሰቦችን ድጋፍ በማድረግ በበጋው ወቅት ውጤታማ ስራ መሰራቱን አንስተው በክረምትም በዞኑ ድጋፍ የአንዲት እናት ቤት ደረጃውን በጠበቀ መልኩ በመስራት መጀመሩን ተናግረዋል። አቅመ ደካሞች አቅም ለሌላቸው ጧሪ ለሌላቸው ለአካል ጉዳተኞች መድረሳችን ለህዝባችን በጤና በውሃ በትምህርት ተጠቃሚነታቸው እንዲያረጋግጡ የተረባረብንበት ትልቁ ስራችን ነው። በዚህ ስራ እንግዲህ ከዚህ ቀደም በሁሉም መዋቅራት የተሻለ ተግባር እየተፈጸመ ቆይቷል። አሁንም ይህን ተግባር ለማስፈጸም በፓርቲያችን አቅጣጫ ዛሬ በዚህ በጋልማ ከተማ ለመምከር ለመዘጋጀት የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው የተቸገሩትን መርዳት የኢትዮጵያዊነት ባህላችን ከመሆኑን ባሻገር አብሮ የመበልጸግና የማደግ መርህን መከተል ከፈጣሪ የሚገኝ ትልቅ ተግባር መሆኑን ገልጸዋል። የመንግስት ተቋማትና ባለሀብቶች፣ ወጣቶችና የሃይማኖት ተቋማት አቅመ ደካማ ወገኖቻችንን መደገፍ ከፈጣሪ የሚሰጥ ጸጋ መሆኑን አውቀው እንዲሁም የህሊና እርካታን የሚሰጥ ተግባር በመሆኑ ማህበረሰቡ የተለመደውን ትብብር እንዲያደርግ ጥሪ አቅርበዋል። እድሮች ሰው ከሞተ በኋላ ሳጥን መግዛት፣ ድንኳን መግዛት ብቻ ለምን ይሰራሉ? ከእድር መዋጮ ባለፈ የሰውየውን ህይወት የሚቀይር በጎ ስራ እንዲሰሩ እድሮች ጋር ውይይት አድርጋችሁ አንድ እድር አንድ ቤት እንዲሰራ ለምን አታረጉ? ይቅር 3 እድሮች ተባብረው የአንድ ሰው ቤት እንዲሰሩ ማድረግ አንችልም? ነጋዴዎችን ሙሉ ነጋዴ ከተማውን አሰባስባችሁ አንድ ቤት ብቻ ስራ በሉ። ብዙ አለ። ሃይማኖት ተቋማት በእምነት ተቋማዎቻቸው ለሚገኝ ለሁለት ሰዎች በእምነት ደረጃ ሰብስበው በጎ ነገር አድርገው ቤት እንዲሰሩ እያንዳንዳቸው ተቋማት ሁለት ቤት እንዲሰሩ ብታደርጉ የሃይማኖት ተቋማት ቤት መስራት አይችሉም? ትችላላችሁ። ሐሳብ ነው የሚፈልግ። ሁሉም የህብረተሰብ ክፍሎችን በማሳተፍ በክረምት ወራት ደረጃውን የጠበቁ ቤቶችን መገንባት እንደሚገባም አሳስበዋል። የጎፋ ዞን ወጣቶችና በጎ ፍቃድ አገልግሎት መምሪያ ኃላፊ አቶ ብርሃኑ ደቻሳ በበጋው ወቅት በ18 የስራ መስኮች ውጤታማ መሆናቸውን አንስተው በክረምቱ ወቅትም 148 ሺህ ወጣቶችን በማሳተፍ 430 ሺህ የህብረተሰብ ክፍሎችን ተጠቃሚ በማድረግ ከ280 ሚሊዮን ብር በላይ የሚሆን ወጪ ለማስቀረት መታቀዱን ተናግረዋል። በርካታ ስራዎችን ሰርተናል። ከመገባ ጋር ተያይዞ ቤት ለሌላቸው ቤት ከመስጠትም ጋር ተያይዞ በአረንጓዴ አሻራ በ18 የትኩረት መስኮች በርካታ ስራዎችን ሰርተናል። በክረምት እንግዲህ ከ148 ሺህ በላይ የበጎ አድራጎት ዜጎች ወጣቶች እንዲሳተፉ እቅድ ይዘናል። 430 ሺህ ሰዎች ተጠቃሚ እንዲሆኑና ከመንግስት ሊወጣ የሚችለውን 280 ሚሊዮን ብር በላይ ያስቀራል ማለት ነው። ክረምት ላይ ብቻ ነበር። አሁን በበጋውም ጭምር በርካታ የበጎ አድራጎት ስራዎች እየተሰሩ ያሉበት አግባብ አለና ድጋፍ የተደረገላቸው አቅመ ደካማ እናት የገቢ አቅም እንደሌላቸውና ለረጅም ጊዜ መቸገራቸውን አንስተው ቤትና የቤት ቁሳቁስ ለማሟላት ለተደረገው ድጋፍ የዞኑን መንግስት አመስግነዋል። በዕለቱ አንድም ዜጋ በደም እጦት እንዳይሞት በበጎ ፍቃድ አገልግሎት የድርሻችንን እንወጣ በሚል መሪ ቃል የደም ልገሳ በማድረግ መርሃ ግብሩ ተጠናቋል።